በኢትዮጵያ የጤና ባለሙያዎች የጀመሩት የሥራ ማቆም ሁለተኛ ሳምንቱን ተሻገረ። ሙሉ በሙሉ ሥራ ማቆም መካሄድ ከጀመረ ደግሞ ዛሬ 12ኛ ቀኑን ይዟል። በርካታ የጤና ተቋማት በመላው አገሪቱ በሥራ ማቆም ውስጥ ናቸው። የከፊል ሥራ ማቆሙ ወደ ሙሉ ከተሻገረ በኋላ በአብይ አህመድ አገዛዝ በኩል መጠነ ሰፊ የማዋከብ የማሰርና ከሥራ የማባረር እርምጃ እየተወሰደ ይገኛል። የአብይ አህመድ አገዛዝ በ6 ዓመታት ሲጠየቁ የነበሩትን የጤና ባለሙያዎችን ጥያቄዎች እንደማይመልስ በማረጋገጥ ከ100 በላይ የጤና ባለሙያዎችን አስሮ እያሰቃያቸው መሆኑ ታውቋል። ለመሆኑ የጤና ባለሙያዎቹ ጥያቄዎች ምንድናቸው? የተጀመረ ድርድር እንዳለ ይነገራል። በዚህ አንጻር እየተካሄደ ያለው ውይይት ምን ደረጃ ላይ ይገኛል? በቀጣይስ ምን ይጠበቃል? የሚሉና ሌሎች ጥያቄዎችን በማንሳት ንቅናቄውን ከሚያስተባብረው የኢትዮጵያ ጤና ባለሙያዎች ቦርድ አባል ጋር ቆይታ አድርገናል። ለደህንነት ሲባል ድምጽ የተቀየረ መሆኑን ለመግለጽ እንወዳለን። መልካም ጊዜ። በጣም አመሰግናለሁ። እንግዲህ በኢትዮጵያ የጤና ባለሙያዎች ለሶስተኛ ሳምንት የቀጠለው የሥራ ማቆም አድማ እንግዲህ ዛሬ የተለያዩ መረጃዎች እየወጡ ይገኛሉ። ጥያቄዎቻችሁን እንደው ለመጀመሪያ ጊዜ ይህንን ፕሮግራም የሚያዳምጡም ካሉ ጥያቄዎቻችሁ ምንድነው? ላለፉት 6 ዓመታት ጠይቁት የነበረ ነው። ዛሬ እንደ አዲስ የተነሳ እንዳልሆነ ይታወቃል። ምናልባት 6 ዓመት የቆየ ጥያቄ ነውና ምንድናቸው ጥያቄዎቻችሁ? ጥያቄዎቻችን እውነት ለመናገር በጣም ግልጽ እንደው ከነመፍትሄ ሀሳብ ጭምር ያቀረብናቸው ጥያቄዎች ናቸውና ዛሬ ያው ብሶት ወልዶት ወደፊት ወጣ እንጂ ላለፉት 6 ዓመታት ሲጠየቁ ይኖሩ እንደው በብዙ እውቅ በሚባሉ አገር ውስጥ ባሉ እንደው ከአገር ውጭ የሚኖሩ ሐኪሞችም ጭምር የሚያነሱት አይነት ጥያቄ የነበረው ሰው የባለሙያው ጥያቄ መሰረታዊ ጥያቄ የመኖር ጥያቄ ነው። ይህ ማለት የመብላት ወጥቶ የመግባት ልጆቹን የማስተማር ብዙ ዓመት እንደለፋ እንደ አንድ ባለሙያ ከልጅነቱ ጀምሮ እንዲሆንልኝ እያለ ቤተሰቡ እንዳሳደገው እንደ አንድ ባለሙያ ነው መሆን የምንፈልገውን ሆነን መሆን በምንፈልገው ልክ መኖር የማንችልበት ሁኔታ ላይ የደረስነው እና መብላት ነው ያልቻልነው፣ ልጆቻችንን ማስተማር ነው ያልቻልነው። እንደው ልጆቻችን የሚፈልጉትን ሳይሆን አትሊስት የሚያስፈልጋቸውን ማድረግ የማንችልበት ቤዚክ ኒዳቸውን ማሟላት የማንችልበት ስቴጅ ላይ ስለደረስን ነው አሁን ላይ ወደዚህ አይነት ውሳኔ መግባት የቻልነው። ጥያቄዎቻችን 12 ናቸው። 12ቱ ጥያቄ ሰመራይዝ ሲደረግ ወደ አንድ ላይ ይመጣል። እሱም መጽሐፍ እንግዲህ በመጽሐፍ ቅዱስም ሊሰራ የማይወድ አይብላ ነው የሚለውና እየሰራን ያለን ሰዎች አትሊስት እንድንበላ ነው የሚል አይነት ይዘት ያለው ጥያቄ ነው። ጥያቄዎቻችን ሁሉም ማህበራዊ ሚዲያዎቻችን ላይ አጋርተናል። እንደው ማህበረሰቡ ከዛም ማግኘት ማንበብ ይችላል። በጣም ቅንጦት ሳይሆን ቤዚክ የሚባሉ መሰረታዊ የሚባሉ ነገሮችን ነው የጠየቅነው እና ይህንን ይመስላል። እስቲ ባለፉት 3 ሳምንታት ያለውን ሁኔታ ባጭሩ መግለጽ ከተቻለ። እሺ፣ አመሰግናለሁ መሳይ። ያለፉት 3 ሳምንታት እንግዲህ በጣም ከበድ ያለ በብዙ አወዛጋቢ ሁነቶች ያለፈ ሳምንታትን አሳልፈናል። ያው ባለሙያው በብዙ ማስፈራራት፣ በብዙ ዛቻ እንዲሁም በእስር ላይ የሚገኙ ጓደኞቻችን አሉ እና እንደዚህ አይነት ሁኔታ እያሳለፍን ያለ ነው። ለጤናው ሲስተምም ለባለሙያው እንዲሁም ለማህበረሰቡም ጥሩ ያልሆነ ሳምንታቶች ናቸው። ኢንፋክት ይህንን ነገር የወሰንነው ወደን አይደለም፣ ተገደን ነው። ለአንድ ወር ያክል እንዲወያዩ እንዲመጡ ጥያቄው ምላሽ እንዲያገኝ አትሊስት ወደ ጠረጴዛ ዙሪያ እንድናመጣ ብዙ ጥረቶችን ስናደርግ ቆይተናል። ነገር ግን ያን ማድረግ ባለመቻሉ ተገደን ወደማንፈልገው ስራ ማቆም ውስጥ የገባንበት ሁኔታ ነው ያለው እና አሁን ላይ ያለው እንደዚህ አይነት ሁኔታ ነው ያለው። የእናንተ የሐኪሞችን በተለይም በዶክተር ደረጃ የምትጠቀሱ የሕክምና ባለሙያዎችን ደሞዝ ነው እየገለጽክልን ያለው። ከዛ በታች ደግሞ የሚያገኙ የጤና ባለሙያዎች አሉ። ምናልባትም በ3000 እና 4000 ብር ደሞዝ የተቀጠሩ የላቦራቶሪ ቴክኒሻን ወይም ደግሞ ነርስም ሊሆን ይችላል። ሌላም የጤና ባለሙያ አሁን ከተጠቀሰው ደሞዝ በታች በከፍተኛ ደረጃ ችግር ውስጥ እንዳሉ የሚታወቅ ነውና አንዳንድ ጊዜ የእናንተ ብቻ ደሞዝ እየተጠቀሰ በተወሰነ ደረጃ ነገሩን ክብደት ላለመስጠት የሚፈልጉ የስርዓቱ ሰዎችም ይህን ያህል ማግኘት ከቻላችሁ ከአገሪቱ አቅም በላይ ነው የምትጠይቁት የሚልም ነገር ያነሳሉ። ለማንኛውም አገሪቱ በአቅሟ መክፈል ስላልቻለች ነው ወይስ ለምንድን ነው እናንተ በዚህ ደረጃ የሕክምናን ክብር በሚነካ መልኩ ኑሯችሁ ከድህነት ወለል በታች እንዲሆን የተፈረደው? አገሪቱ መክፈል ስለማትችል ስለምንድን ነው? ይሄ ነው የሚባል ክሊር ከት የሆነ መልስ ማግኘት እንፈልጋለን። እኛም ይሄንን መንግስት ነው ልናገኝ የምንችለው።
ምክንያቱም አንዳንድ ጥናቶችን ለማካሄድ ሞክረን ነበር። ይህንን ነገር ከመጀመራችን በፊትም ከጀመርንም በኋላ ጥናቶችን እያየን ነበር። ሀገራችን ላይ ያው IMFም ወርልድ ባንክም አንዳንድ ዳታዎች ያወጣሉ። በጂዲፒ ከኛ የሚያንሱ ሀገራት የሚከፍሏቸው አማውንት እና እኛ ሀገር እየተከፈለ ያለ የሰማይና የምድር ያክል ነው። ትናንሽ የሚባሉ ምስራቅ አፍሪካ ላይ ያሉ ሀገራት እንደው ወደ ምዕራቡ ወደ ደቡብ አፍሪካ ምናምን አንሂድና እዚሁ ምስራቅ አፍሪካ ላይ እንደው ሳብሳሃራን አፍሪካ ላይ ያሉ ሀገራትን ወስደን እንኳን ብናይ በምንም አይነት ሚንስ ሊመጣጠን የማይችል አይነት ክፍያ ነው ያለው። እንደው በጂዲፒ እንኳን ብዙ ምንለያይ ትንሽ የምትባለው ደቡብ ሱዳን ብንወስዳት የምትከፍለው ክፍያ ከኛ ሀገር ጋር ሲታይ ምንም ነው የማይገናኝ። ኬንያን ብንወስድ በጣም በብዙ እንደው አንድ ምሳሌ ለማሳየት ያክል ኬንያ አይ ቲንክ 2023 አካባቢ እንደዛ ሰልፍ ወጥተው ነበር ደግሞ ሲጨመርልን ብለው እነሱ የወጡት $1,500 ፐር መንዝ እየተከፈላቸው ነው ያን የወጡት እና በዚህ ሰዓት እኛ ጤና ባለሙያው የሚያገኘው $60 ነው እየተከፈለው ያለው። እኔ አቅም ስላጠረን አይመስለኝም። ኮሚትመንት ይፈልጋል። አንዳንዱ ነገር ኮሚትድ ከሆንን ማድረግ የማይቻል ነገር አለ ብዬ እኔ አላምንም። ምክንያቱም እድገት እየመጣ እንደሆነ በሚዲያም በምንም እየተነገረን ያለው ሀገራችን ላይ እየበለጸገች እንደሆነች ይነገረናል። የምናየው ነገር አለ። እውነት ለመናገር ከዛ ተካፋይ እንድንሆን ነው እየጠየቅን ያለ ነው እና ከጂዲፒያቸው አንጻር ተነጻጽሮ እኩልና ከኛ በታች ካሉ ሀገራት ያነሰ ክፍያ አይገባንም የሚል ጥያቄ ያለው። ስለዚህ የመክፈል አቅም አንሶ አይመስለኝም። የግል አስተያየቴ ነው። ምንድነው ኮሚትመንት የመንግስት አካላት ጋር ያለው የኮሚትመንት ጉዳይ ካልሆነ በስተቀር የአቅም እጥረት ቁርጠኛ መሆን ለመመለስ ፈቃደኛ የመሆን ካልሆነ በስተቀር የአቅም እጦት ወይም እጥረት ለመውሰድ ያዳግተኛል። እንግዲህ የዛሬ 6 ዓመት ጥያቄዎቻችሁን ስታነሱ የነበረው የኑሮ ሁኔታ ይታወቃል። አሁን ከ6 ዓመት በኋላ ጥያቄዎቻችሁ ተመሳሳይ ነው። ነገር ግን የኑሮ ሁኔታው በብዙ እጥፍ የጨመረበት ያኔ ስትጠይቁ የነበረው የዳቦ ዋጋ፣ የነበረው የቤት ኪራይ ዋጋ፣ የነበረው የእያንዳንዱ መሰረታዊ ዕቃዎች ዋጋ አሁን በ3 እና በ4 እጥፍ ጨምረዋል። ስለዚህ አሁን ላይ ጥያቄዎቻችሁ አልተቀየሩም። እንደውም የበለጠ ያኔ ከምትጠይቁት በላይ አሁን ያለውን ኑሮ መቋቋም የማያስችል ሁኔታ መፈጠሩን ተከትሎ ጥያቄዎቻችሁ በፊት ከነበረው ተቀይረው የመጡበት ሁኔታ አለ። ኢንፋክት ይዘቱ አንድ አይነት ነው። የጥያቄው ዲግሪ ሊለያይ ይችላል። እውነት ለመናገር 6 ዓመት አይደለም 2 ዓመትና 3 ዓመት ወደ ኋላ ብንሄድ የኑሮ ሁኔታው ኦልሞስት ከ100 በላይ ፐርሰንት በላይ ጨምሯል ዲስ ማለት ነው። እና ይሄ ደሞዝ ይጨመር አይደለም ባይደውይ መሰረታዊ ጥያቄያችን ደሞዝ ይጨመር ብቻ አይደለም። አትሊስት የዛሬ 6 ዓመት ሲከፈለን የኖረው ደሞዝ ሊያኖረን በሚችል ልክ መኖር አልቻልንም ነው አሁን ላይ እየጠየቅን ያለ ነው። እና ያ ደሞዛችን እዛው ጋር ያለው ኑሮ ግን 200 ምናምን እጥፍ ጨምሯል በዚህ ሰዓት ማለት ነው። ስለዚህ የጥያቄው ይዘት ልዩነት አለው ብዬ አላምንም በግሌ። ጥያቄው ያኔም የጠየቅነው ሊያኖረን በሚችል ልክ ይከፈለን ነው። ቅንጦት አልጠየቅንም ያኔም ቢሆን አሁንም ቅንጦት አልጠየቅም። ግን ቤዚክ ነገሮቻችን ይሟሉልን። አንድ ሐኪም የሚገርም መሰለኝ አንድ ሐኪም እኮ አዲስ አበባ ውስጥ ሲኖር እንደው አዲስ አበባ ባለው እንኳን ምሳሌ ልስጥና 20 ምናምን ዓመት ተምሮ ወጥቶ ብዙ ሳይጣራ ያለው ደግሞ 10,600 ብር ነው። ተጣርቶ የሚደርሰው 8,000 አካባቢ እንደዛ እና አንድ ሐኪም 8,000 ብር ደሞዝ እየተከፈለው ቤት ኪራይ አዲስ አበባ ውስጥ ያለው ይታወቃል። ቤት ኪራይ መክፈል የማይችልበት መብላት እንኳን የማይችልበት እንደው በቀን 3 የሚሆነው ቀርቶ በቀን 1 እንኳን መብላት የማይችልበት ደረጃ ላይ ደርሷል በዚህ ሰዓት ነገር እና እዚህ ነገሮች መሆን የለባቸው። ማህበረሰባችንን በቅንነት እናገልግል፣ ጥራት ያለው የሕክምና አገልግሎት እንስጥ እያለን እየጠየቅን ባለንበት ሁኔታ ነው እንግዲህ እንደዚህ አይነት አስቸጋሪ ሁኔታዎች እየተፈጠሩብን ያሉትና ያለው ነገር አጠቃላይ አሁን ስላለው ሁኔታ መለስበታለሁ። እንደው ንቅናቄያችሁን በተመለከተ ኢትዮጵያ ባለው አጠቃላይ የፖለቲካ ጭቆና ምክንያት ኢትዮጵያውያን ባለው የብሔር ልዩነትም እንደዚሁ አንድ የጋራ አጀንዳ የላቸውም። በጋራ የሚያሰባስባቸው ጉዳይ የለም። የዳቦም የሰላምም ጉዳይ ኢትዮጵያውያንን በአንድ ቋንቋ በአንድ መድረክ ላይ አሰልፎ ድምጽ እንዲያሰሙ ሊያደርጋቸው አይችልም ብለው ብዙዎች ተስፋ በቆረጡበት ሰዓት ነው እናንተ በዚህ ጉዳይ ላይ በአንድ ጉዳይ ላይ ከፖለቲካ ውጪ በሆነ ይሄ ጥያቄን ይዛችሁ የዘር የሃይማኖት ልዩነት ሳይፈጥር በአራቱም የኢትዮጵያ አቅጣጫዎች አንድ አይነት ድምጽ እንዲሰማ እያደረጋችሁ ያላችሁ እንዴት ይህንን የነበረውን ጥላ ገፋችሁ የነበረውን ግድግዳ ተሻግራችሁ አንድ አይነት ድምጽ ልታሰሙ ቻላችሁ? ምን መሰለ መሳይ ይሄ ጉዳይ የጋራ ጉዳይ አለን፣ የጋራ አጀንዳ ያለን
ያሰባሰበን አንድ ነገር ነው። ባይ ዘ ዌይ የተሰባሰብነው ኢትዮጵያ በምትባል ጥላ ስር ነው የተሰባሰብነው። ያሰባሰበን ደግሞ ሕክምና ወይም ጤና የሚባል ፕሮፌሽን ነው። ስለዚህ እዚህ ውስጥ የተሰባሰብን ሰዎች ለአንድ ዓላማ የተሰባሰብን ሰዎች ነገር ግን የተለያየ ባክግራውንድ ያለን በፕሮፌሽንም የተለያየ ባክግራውንድ፣ በሃይማኖት፣ በብሔር፣ በቋንቋ የተለያየ ባክግራውንድ ያለን ሰዎች ነገር ግን ኮመን አንደርስታንዲንግ ያለን ሰዎች ነው። ሌላ አይደለም። በነገር ላይ ልዩነቱ ልዩነቱን በማጥበብ ነው እዚህ ጋር መድረስ የቻለውና ይሄ ጉዳይ በሌላውም ዘር ሊለመድ ይገባል ብዬ አስባለሁ። ስለዚህ ኮመን አንደርስታንዲንግ ስላለን ኮመን ፕሮብሌሞች ስላሉን እዛ ላይ ብቻ ተመስርተን ነው ስንንቀሳቀስ የነበር ነው። ማንንም ስለማንነቱ አይደለም። በጣም የሚገርም አንተዋወቅም። ብዙዎቻችን ይህንን ሙቭመንት የምንመራ ሰዎች አንተዋወቅ አብዛኛው በአካል ተገናኝተን ማንተዋወቅ በስሜ ማንተዋወቅ ነገር ግን አንድ ዓላማ ያገናኘን ሰዎች ነን እና እሱ ነገሮችን በደንብ አቅሎናል ብዬ አስባለሁ። ያለፍንበትን መንገድ ይህን ነገር እንድናደርግ ያስገድናል። ሜዲካል ስኩል ላይ ስንቆይ ብዙዎቻችን ረጅም ዓመት አብረን ስለምናሳልፍ ከባክግራውንዳችን ከመጣንበት አካባቢ ይልቅ አብረን መቆየታችን ብዙ ነገር ሼር እንድናደርግ ረድቶናል ብዬ አስባለሁ እና ያ ነገር እንደ አንድ ጥሩ ጎን አየዋለሁ። ወደ ወቅቱ ጉዳይ እንምጣ። በአሁኑ ሰዓት ምን ያህል ሆስፒታሎች ወይም ደግሞ በእናንተ ግምገማ ምን ያህል የስራ ማቆም አድማው ውጤታማ በሆነ መልኩ እየተካሄደ ነው ብላችሁ ታምናላችሁ? ሰሞኑን በተደራጀ ሁኔታ አገዛዙ ይህንን ለማስቆም እየተንቀሳቀሰ ይገኛል። ግን በእናንተ መረጃ ምን ያህል ውጤታማ የሆነ የስራ ማቆም አድማ እየተደረገ ነው? በእኛ በኩል እውነት ለመናገር ባቀድነው መሰረት ነገሮችን እያስኬድን ነው ብለን ነው ምናምን ግምገማችንን የሚያሳየው እሱን ነው። እያንዳንዱ ሙቫችን በፕላን ነው። በፕላናችን መሰረት ነገሮችን እያስኬድን ያለ ነው። ይህንን ስለመሳይ አንዳንድ ቻሌንጆች የሉብንም ማለት አይደለም። ከውስጥም ከውጭም ቻሌንጆች አሉ። እነዛን ቻሌንጆች በመቋቋም ግን ብዙ ቦታዎች ላይ ትላልቅ የሚባሉ ሀገሪቱ ላይ ትላልቅ የሚባሉ ሆስፒታሎች ላይ ከረንትሊ አክቲቭ የሆነ የሕክምና ስርዓት አለ ብለን አናምንም። ዳታዎችም የሚነግሩም እሱም ነው። እነ ጳውሎስን ብትወስዳቸው ታሽ እነ ብላክ ላይንን ብትወስድ ዩኒቨርሲቲ ኦፍ ጎንደር ሆስፒታል ብትወስድ ሐዋሳ ዩኒቨርሲቲ ሆስፒታል ብትወስደው ቸሞ ትላልቅ የሚባሉ መቀሌ ሃይደር ሆስፒታል ብትወስድ ሀገራችን ላይ ትላልቅ የሚባሉ ሆስፒታሎች ዲስ ዴይዝ አክቲቭ አይደሉም። ይሄ ማለት ምንድነው? በሚያስፈልገው ደረጃ ፉል ፍሌጅ በሆነ ወይ የሕክምና አገልግሎት እየሰጡ አይደለም። ይሄ ደግሞ የሚፈጥረው ተጽዕኖ መገመት አያዳግትም እና እኛ በፕላናችን መሰረት ይሄደልን ያለ ነው። ሲል ግን ቻሌንጆች አሉብን ማለት ነው። እንደው ከእናንተ ጋር ያልተሰለፉ በእናንተ ንቅናቄ ውስጥ ከመግባት ይልቅ የመንግስትን ቁንጥጫ ፈርተውም ሊሆን ይችላል ወይም ደግሞ በዓላማውም ስላላመኑበት ሊሆን ይችላል ወደ ስራ የገቡ በተለይም ደግሞ ሲኒየር ሐኪሞች የሚባሉ አንዳንድ በብልጽግና ውስጥ ያሉ የጤና ባለሙያዎችም ጭምር በተወሰነ ደረጃ ስራቸው ተመልሰው አገልግሎት እየሰጡ ያለበት ሁኔታ አለ። እንደምንሰማው ከሆነ ጓን እያስለበሰ ማገዛዙ በአንዳንድ የጤና ማዕከላትም እንደዚሁ ከስራቸውና ከሙያቸው ውጪ ሰዎችን እየመደበ እያሰራ እንዳለ እንሰማለን። ይህን ሁኔታ እንዴት እየተከታተላችሁት ነው ያላችሁ? በእኛ በኩል ማስለመናገር እኛ የሚጠበቅብን የፕላናችንን ብቻ ነው የምናደርገው። ማለት እኛን ሊቀላቀል የፈለገ ዓላማውን የተረዳ ተቸግሬያለሁ የሚል አካል ጆይን እያደረገን ያለው። እኔ አንድ ነገር ላረጋግጥ እንፈልጋለሁ። ኢትዮጵያ ውስጥ ያለ 320 ሺህ የጤና ባለሙያ አለ። 320 ሺህ የጤና ባለሙያ የዚህ ሙቭመንት አካል እንዲሆነ እናምናለን። ቢኮዝ የችግሩ ገፈት ቀማሽ ሁሉም ባለሙያ ስለሆነ ማለት ልዩነቶች ይፈጠራሉ። ልዩነቱ ጋር የሚፈጠረው አንዳንዱ በፍራቻ ምክንያት ሊገባ ይችላል፣ አንዳንዱ በጥቅም ሳለው ሊገባ ይችላል። ያ የኛ ጉዳይ አይደለም። ነገር ግን ዓላማውን በትክክል የተረዱ ቸግሮኛል፣ አቅቶኛል፣ መኖር አልቻልኩም የሚሉ 5 ሰዎች ካሉ ሲስተሙ መቀየር እንደሚችሉ ያናናለን። እየሆነ ያለውም ያ ዓላማውን የተረዱ ሰዎች እስከ መጨረሻው ስራቸውን አጥተዋል፣ ትምህርታቸውን አጥተዋል። ነገር ግን ስቲል ሙቭመንቱን እየደገፉ ያሉ በጣም ብዙዎች አሉ። ይህን ስንል ሁሉም ሲኒየር ሐኪም ችግር አለበት ያለ አይደለም። ሲኒየር ሐኪሞች የገቡ አሉ። ኢንፋክት ምንም ጥያቄ የለውም። ነገር ግን ስቲል ደግሞ ገብተውም ከኛ ሳይድ የሆኑ አሉ። የአፕሪሼት ጋር የተለያየ ጫና እንዳለባቸው እናምናለን። ጫናዎች ይኖሩባቸዋል እና እንደው እኛን ያስተማሩን እኮ ጠያቄ እንድንሆን ጥያቄዎቻችንን ይዘን ወደፊት እንድንወጣ ነው ያስተማሩ እነዛ ሲኒየር የሚባሉ ሐኪሞች ሌሎች ፕሮፌሽናሎችም እና ያንን ነገር እንድናደርግ አስተምረዋል። ዛሬ ላይ ቫሊያቸውን ልናወርድ አይገባም። ረድተውናል፣ እየረዱንም ያሉት በተለያየ
በተለያየ አጋጣሚ ወይም በተለያየ ምክንያት ሪትሪት ያደረጉ ወደኋላ የተመለሱ አሉ። እነሱ ነገሩ ሲገባቸው ሊመለሱ እንደሚችሉ እናምናለን። ኤኒታይም ጆይን ሊያደርግ ፈቃደኛ ይሆናል። ልንቀበል እጃችን በራችንም ክፍት ነው። ይህንን ነገር በዛው እንዲረዱት እንፈልጋለን። ከዛ ውጭ ከማንም ጋር ችግር የለብንም። ከየትኛውም የፖለቲካ አካል ጋር ችግር የለብንም። ጤና ባለሙያው ሞቲቫችን ፖለቲካ አይደለም፣ ኢንቴንሽናችን ፖለቲካ አይደለም። ጥያቄያችን አንድ ጥያቄ ነው። ሁሉም ባለሙያ የሚገባውን ክብር ደግሞም ሊያኖሩ የተገባውን ነገር ሊያገኝ ይገባል የሚል እምነት ነው ያለን እና ይህንን በዚህ ልክ ሁሉም አካል እንዲረዳልን እንፈልጋለን እና ይሄን ያለው መሳይ እዚህ ላይ ምናልባት ጥያቄዎቻችሁ ግልጽ ናቸው። 12 ጥያቄዎች ናቸው። አገዛዙ አሁን ባለው ቁመና ይመልሳቸዋል አይመልሳቸውም የሚለው ነገር እንዳለ ሆኖ ቢመልሳቸውስ ሀገሪቱ ያለችበት አጠቃላይ ቀውስ እናንተ የምታክሟቸው በሽተኞቻችሁ ታካሚዎቻችሁ ያሉበት የኑሮ ደረጃ በቀጥታም ከስራችሁ ጋር ስለሚገናኝም ጭምር ነው። አጠቃላይ ሀገሪቱ መዋቅርና ሲስተማት ነገሮች ባልተስተካከሉበት የእናንተ ደሞዝ መጨመር የእናንተ የኑሮ ሁኔታ ሻሻል ብቻውን ለውጥ ያመጣል ብላችሁ ታስባላችሁ? ነገ ከነገ ወዲያ ተነስቶ ጥያቄውን መልሳለሁ ቢል ያ የእናንተ ጥያቄ የእናንተ እንቅስቃሴ ንቅናቄ የመጨረሻው ነው ማለት ነው? ኢንፋክት ጥያቄዎቻችንን በደንብ ማየት ይጠይቃል። የኛ ጥያቄ የደሞዝ ጥያቄ ብቻ አይደለም። ቅድም እንዳልኩ 12 ጥያቄ ነው። 12ቱ ጥያቄ ብዙ ነገሮች አሉት። የጤናው ሲስተም የስትራክቸር ችግር አለበት ብለን እናምናለን። የስትራክቸሩ ችግር ይመለሳል። እሱንም ጭምር ለማስመለስ ነው እየታገልን ያለነው እንጂ የሆነ ብር ስለተጨመረልን እናማረንም እንዳልኩ ከየትኛውም አካል ጋር ችግር የለብንም። ችግራችን ከጥያቄዎቹ ጋር ነው እና ምላሽም የምንፈልገው ለጥያቄዎቹ ለ12ቱ ጥያቄ መልስ የምናገኝ ከሆነ ሌላው ጉዳይ ጊዜ የሚፈታ ይሆናል። ስለዚህ የእኛ ጥያቄ 12 ጥያቄ ነው። 12ቱ ጥያቄ ላይ ተንተርሰው ግን ብዙ አብሮ የሚነሱ ነገሮች አሉ። በዛ ጥያቄ ውስጥ ማዕቀፍ ተደርጎ የሚመለሱ ናቸው ብዬ አምናለሁ። የእናንተ ጥያቄዎች የአብዛኛው የኢትዮጵያዊ ጥያቄ ነው። አሁን ባለው ሁኔታ ሌሎችን ከጎናችሁ ለማሰለፍስ የሞከራችሁት ነገር የለም ወይ? ለምሳሌ የኢትዮጵያ መምህራን፣ ሌላውም የህብረተሰብ ክፍል። ምክንያቱም አሁን ብቻችሁን አትቆሙም ነበረ፣ ሌሎችም ከጎናችሁ ይሰለፉ ነበር። እናንተ የመጀመሪያውን ገመድ በጥሳችኋል፣ ክሩን በጥሳችኋል። ሌሎችን አስተባብራችሁ ስትመጡ ጉልበት ታገኛላችሁ። ዛሬ በተናጠል አገዛዙም ቁንጥጫውን አያሳርፍባችሁም ነበርና ሌሎችንስ ለማነቃቃትና የትግሉ አጋር የንቅናቄው አካል ለማድረግ አልሞከራችሁም? እውነት ለመናገር ከስራዎቻችን አንዱ ማህበረሰቡን ከጎናችን ማሰለፍ፣ እሱ ተሳክቶልናል ብዬ አስባለሁ። አይተህ ከሆነ ጥቁር አንበሳ፣ ሐዋሳ አካባቢ ላይ ህዝቡ ሰልፍ እየወጣ እየጠየቀን ያለው ጥያቄያቸው ይመለስ የሚል ማለት ነው። እሱ አንዱ የኛ ስትራቴጂ ስንከተል የነበረው ስትራቴጂ ነው። ከዛ ባሻገር ጥያቄዎቻችንን ወደ ሚዲያ የሚያወጣ ነው የተረዳን አካል ከጎናችን ይቁም በሚል ነው እና እኛን የሚረዳ ጥያቄያቸው ፍትሃዊ ነው ትክክል ነው የሚል የትኛውም አካል ከጎናችን መሰለፍ ይችላል። ነገር ግን ማንም ከጎናችን ባይቆም ጥያቄዎቻችንን ለማስመለስ ከበቂ በላይ የሆነ ፖቴንሻል እንዳለ እናምናለን። እያደረግን ያለውም እሱን ነው። ይሄንን ስንል ግን ከጎናችን የቆሙትን አካላት እናንተን ጨምሮ ክሬዲት ለማሳጣት ፈልገን አይደለም። በብዙ ረድታችሁናል፣ ማህበረሰቡን አንቅታችሁልናል። ብዙ ፖለቲከኞች፣ ብዙ የፖለቲካ ፓርቲዎች፣ ብዙ ታዋቂ ግለሰቦች ከኛ ጎን ቆመው ይህንን ሙቭመንት ይህንን ንቅናቄ ሲደግፉ የነበሩ ብዙ ሰዎች እንዳሉ እናውቃለን። ደግሞም እያየን የነበር ነውና ለዛ እውቅና እንሰጣለን። ደስም ይለናል። እውነት ለመናገር መቀጠልም አለበት ብለን እናምናለን። ነገር ግን ሰዎች ስላልደገፉን፣ ተቋማት ስላልደገፉን፣ የሆኑ አካላት ስላልደገፉን የሚቆም ጥያቄ አይደለም የጀመርነው። ማንንም ተማምና አይደለም የተነሳ ነው። እውነት ለመናገር አይኖ የኢትዮጵያ ሕዝብ ጥያቄያችንን ሲረዳ ከኛ ጎን እንደሚቆም እናምናለን። እያደረገም ያለው ደግሞም ይቀጥላል። እናንተም ልክ እንደዛው ማለት ነው። ከዛ ባሻገር ግን ብዙ ስራዎችን እየሰራን ያለ ነው። በሚዲያውም በኩል ሊሆን ይችላል፣ በሌላውም በሶሻል ሚዲያ እንዲሁም ባሉን ፕላትፎርሞች ሁሉ ይህንን ለማድረግ እየሰራን ያለ ነውና ዌልካሚንግ ነው በእኛ በኩል ያለው። የመጣውን ለመቀበል ዝግጁ መሆናችንን ለማሳወቅ እወዳለሁ። አሁን ያላችሁበት ሁኔታ ምን ይመስላል? እንግዲህ ድርድርም እየተደረገ ነው የሚል መረጃ እንሰማለን። ካለፈው ቅዳሜ ጀምሮ እንቅስቃሴውን በተመለከተ ለጊዜው ረገብ እንዲል ከአገዛዙ ሰዎች ጋር ንግግር እየተካሄደ ነው የሚል መረጃ ወጥቷል። ሁኔታውንም
በተለያየ መልኩ እየተከታተልን ያለ ነው። ምን ላይ ነው ያላችሁት? ምን እየተደረገ ነው? በእርግጥ ንግግር ጀምረናል። ሃየር ኦፊሻልስ ጋር ንግግር ጀምረናል። ከሚኒስቴር ዴታዎች ባሉበት አማካሪዎቻቸውና ሌሎች ባለስልጣናት ባሉበት ንግግር ጀምረናል። ፈርስት ራውንድ ቶካችንን ያለፈው ሳምንት አርብ አድርገናል እና ኢት ዋዝ ፕሮዳክቲቭ ነው ብለን የገመገም ነው። በእኛ ግምገማ ቁጭ ብሎ ለመነጋገር ፈቃደኛ መሆናቸው እንደ አንድ ጥሩ ጎን እናያለን። ምንም ጥያቄ የሌለው ማለት ነው። ቢኮዝ ያነሳናቸው ጥያቄዎች በንግግር ብቻ ሊፈቱ የሚችሉ ጥያቄዎች ናቸው። የትኛውም ጥያቄ በእስር በእንግልት ምናምን ሊፈታ የሚችል ጥያቄ አይደለም። እኛ ጥያቄ ከነ ሶሉሽኑ ያቀረኑ ጥያቄ ስለሆነ ኢቭን ታይም ፍሬም ሁላ ሰርተንለት ያስቀመጥነው በእነሱ በኩል ሞዲፊኬሽን ብቻ የሚፈልጉ ናቸው። ፈርስት ራውንድ ቶካችን ላይ ፕሪኮንዲሽኑ ላይ ብቻ ነው ያወራነው። ቅድመ ሁኔታዎች ላይ ብቻ ነው ያወራነው። 12ቱ ጥያቄ ምንም የተነሳ ነገር የለም። በእኛ በኩል 4 ቅድመ ሁኔታዎች ያስቀምጠናል። ከቅድመ ሁኔታዎቻችን መካከል አንዱ የታሰሩት እንዲፈቱ፣ ከስራ የተባረሩ ወደ ስራ እንዲመለሱ፣ ማስፈራሪያው ምናምን ነገር ከባለሙያው ላይ እንዲቆም የሚል ፕሪኮንዲሽን ነው ይዘን የቀረብነው። ከነሱ በኩልም ልክ እንደዛ ፕሪኮንዲሽኖች ይኖራሉ እና የመጀመሪያው ዙር ውይይታችን እዛ ጋር የነበረው ከዚህ በኋላ በምን ወይ ይቀጥላል ያው ጊዜ የሚፈታው ስለሚሆን እሱን ነገ ተነገ ወዲያ አዲስ ነገር ይኖራል ብለን ተስፋ እናደርጋለን። የምናየው ይሆናል። ገዛዙ በኩል የምናያቸው እንቅስቃሴዎች ጥያቄውን ለመመለስ ቁርጠኛ እንዳልሆኑ የሚያሳዩ በርካታ ነገሮች አሉ። ምናልባት ወይዘሮ አዳነች አቤቤ አዲስ አበባ ጤና ባለሙያዎችና መምህራንን ሰብስባ የተናገረችው መደለልና እንደዚሁ መሸንገል ካልሆነ በስተቀር በዚህ ሁኔታ ጥያቄውን ለመመለስ የሚያስችል ምንም አይነት ቁርጠኝነት እንደሌለ በብዙዎች ዘንድ እየተገለጸ ነው ያለው። አብይ አህመድም እንደዚሁ በይፋ በገለጸው መልኩ በስም ባይጠቅሳቸውም ይህ አይነት የሆድ ጥያቄ የሚያነሱ ራዕይ አልባ ናቸው፣ ራዕይ የላቸውም በሚልም ዘለፋ ያከለበት ምላሽ ነው የሰጠው። ባለፈውም በተመሳሳይ የእናንተን ጥያቄ በተመለከተ ተነጋግሮ ያለው ነገር አሁን ድረስ ለጥያቄዎቹ ምላሽ ለመስጠት ዝግጁነት እንደሌለ ካገዛዙ የሚያሳዩ ናቸው። ተስፋ ታደርጋላችሁ ጥያቄዎቻችን በዚህ አገዛዝ ይመለሳል ብላችሁ? ኢንፋክት ምንም ጥያቄ የለውም። እኛ እንደዛ ነው የምናምነው። የጠየቅነውም ለዛ ነው። መልስ እናገኛለን ብለን ስለምናምን ነው የምንጠይቀውና እውነት ለመናገር ትናንትና በነበረው ስብሰባ ላይ ያው አንዳንድ ነገሮችን ለመስማት ሞክረናል። እየሰማንም ነው የነበር ነው እና እኛ የጠየቅነው እውነት ለመናገር አንዳንዱ የፖሊሲ ሞዲፊኬሽን የሚፈልጉ ፌዴራል መንግስት በኩል የሚመለሱ በሕዝብ ተወካዮች ምክር ቤት ምናምን የሚመለሱ ጥያቄዎች ናቸው እና የክልሉ የሚገኙ አካላት የሚያነሱትን ነገር ያው ብዙ እንደ እንትን ላናየው እንችላለን። ምክንያቱም ጥያቄያችን ዳይሬክትሊ ግልባጩንም ስንሰጥ አይታችሁታል። በዛ ልክ ነው የሰጠነው እና ምንም ሊነሳ ይችላል፣ ምንም ሊባል ይችላል። ጥያቄ ሲነሳ ሁሌ ፖዚቲቭ ነገር አንጠብቅም እውነት ለመናገር እና ጥያቄዎቻችንን ግን ለማስመለስ በህግ አግባብ የሚያስችለውን ሁሉ ለማድረግ ዝግጁ ነን። እኛ የህግ ባለሙያዎቻችንም ስላሉ እነሱን ኮንሰልት እያደረግን ረጅም ርቀት ለመሄድ ዝግጁ ነው ያለነው እና ምንድነው የሚሆነው ካልከኝ አንዳንዱ ነገር አንፕሬዲክትብል ነው ማለት ይሄ ነው ብለን መገመት አንችልም ዛሬ ላይ ቆመን። ነገር ግን የመጀመሪያውን ውይይት እንደ መልካም አጋጣሚ እናየዋለን፣ እንደ ጥሩ ጎን እናየዋለን። ከዛ ተነስተን ግን ጥያቄዎቻችንን ይመልሳሉ ብለን እናምናለን። መች ይመለሳል፣ በምን ሁኔታ ይመለሳል፣ ባይመለስ ምን ሊሆን ይችላል የሚለው ጉዳይ ያው አነጋጋሪ እንዳለ ሆኖ ማለት ነው እና ጥያቄዎቻችን ይመለሳሉ የሚል እምነት ነው ያለን። ስለዚህ አሁን ስራ የምትጀምሩበት ሁኔታ የጠየቃችሁ ጥያቄ ምላሽ ባላገኘበት በቅድመ ሁኔታዎቹ ላይ የተመሰረተ ምላሽ ቢሰጣችሁ ወደ ስራ ትመለሳላችሁ ማለት ነው። ስራ የምትመለሱት ምን ውጤት ስታገኙ ነው? ይሄ ጉዳይ ያው የግለሰብ ውሳኔ አይሆንም። ይሄ ጉዳይ በቦርድ ነው የምንመራው። ራሳችን ቦርድ አለን። በቦርዱ ውሳኔ የሚሆን ነው የሚሆነው እና ቦርዱ የሚወሰነውን ውሳኔ ደግሞ ኦፊሻሊ በሚዲያዎቻችን እያሳወቀን የምንሄድ ነው የሚሆን። ከሞራል አንጻር የተነሳም ጥያቄ አለ። የሰራችሁ ጠይቁ፣ እንዴት የኢትዮጵያ ሕዝብን የጤና ስጋት በሚፈጥር መልኩ ስራ አቁማችሁ እንዲህ አይነት አደጋ ትፈጥራላችሁ በሚልም የሞራል ጥያቄ አንስተው የፖለቲካ ፓርቲዎች ከብልጽግና የተጠጉት ጭምር ነው እንዲህ አይነት ጥያቄ ያነሱትና ከዚህ አንጻር የሚጸጽታችሁ ነገር አለ? ባደረጋችሁት በምታደርጉት ነገር በተፈጠረው ነገር ኃላፊነት ከመውሰድ አንስቶ እንደው የሚጸጽታችሁ ነገር አለ? በእኛ በኩል እውነት ለመናገር እንደ ጸጸት አይደለም የምንቆጥረው። ቢኮዝ ስራ ማቆሙም ከኛ የመጣ አይደለም። የኢትዮጵያ ህዝብ እንደሚገነዘበው እናንተም እንዳያችሁ ሶሻል ሚዲያ ላይ
ስራ እናቁም አላለም። ስንጀምርም ስራ ለማቆምም አይደለም የጀመርነው። ጥያቄ ያለን ጥያቄ ይመለስልን ነው። ጥያቄ ያለን ቁጭ ብለን እንነጋገር ብለን የጀመርነው። ስለዚህ በዚህ ቀናቶች ውስጥ ልታነጋግሩን ፈቃደኛ ማትሆኑ ከሆነ ልትመልሱልን ፈቃደኛ ማትሆኑ ከሆነ ሳንበላ መኖር ስለማንችል ስራ ለቀን ደግሞ እንሞክረው። ስለዚህ ስራ ለመልቀቅ እንገደዳለን ብለን የጀመርነውና ዊዝ ሪስፖንሲብል ማን ነው ተጠያቂው ብለህ ከጠየቀኝ መንግስትና የመንግስት አካላት ለዚህ ጉዳይ ተጠያቂዎች ናቸው። በይበልጥ ደግሞ ጤና ጥበቃ ሚኒስቴር እኛ አንደር ዘ አምብሬላ ኦፍ ሚኒስትሪ ኦፍ ሄልዝ ነው ያለነው። ሚኒስትሪ ኦፍ ሄልዝ ለዚህ ጉዳይ ሪስፖንሲብል ነው ብለንም እናምናለን። ምክንያቱም ባለሙያው ከስራ ገበታ ውጭ እንዲሆን ያደረገው ጤና ጥበቃ ሚኒስቴር ነው ጥያቄዎቻችንን ባለመመለሱ ምክንያት። ስለዚህ እንደ ጸጸት አንቆጥረውም ከኛ የመጣ ስላልሆነ ማለት ነው። በመጨረሻ መልእክት አላችሁ? እንግዲህ የተለያዩ የህብረተሰብ ክፍሎች በእናንተ ንቅናቄ ተነቃቅተዋል። መሰል ጥያቄዎችን ጨምሮ ብዙ ነገሮችን ለማንሳት የሚያስችል ዋዜማ ላይ እንዳሉ ነው የምንረዳው። ለማንኛውም መልእክት ካላችሁ? እሺ፣ አመሰግናለሁኝ መሳይ። ያው በመጀመሪያ ደረጃ እኔ ማመስገን ነው የምፈልገው በራሴም በሙቭመንቱ መሪዎችም ስም አንድ ነገር ሁላችሁንም ማመስገን እፈልጋለሁ። በተለይ የሚዲያ አካላት እናንተ ሚዲያ ጨምሮ የፖለቲካ ፓርቲዎች ይህንን ሙቭመንት ወደፊት እንድንወጣ ስትረጉ የነበራችሁ የዓለም አቀፍ ማህበረሰብ አካላት በሙሉ በውጭም በውስጥም ያላችሁ ኢትዮጵያውያን በከልብ ማመስገን እፈልጋለሁኝ። ጉዳያችሁ ጉዳያችን ነው ብላችሁ ስትረዱን የነበራችሁት ከዚህ በኋላም እንደምትረዱ አልጠራጠርም። ከዛ ባሻገር ለመንግስት አካላት መልዕክት ማስተላለፍ እፈልጋለሁኝ። ዋካችሁ ባለሙያው መታሰርም አይፈልግም፣ ህዝቡን ማገልገል ነው የሚፈልገው። እኛ ህዝብ ማገልገል ነው የምንፈልገው። የተማርነውም በህዝባችን ሀብት ገንዘብ ነው። እናገለግልም የምንፈልገው ህዝባችንን ነው። ከዛ ባሻገር ከሀገር መውጣትም አንፈልግም። ብዙ ጓደኞቻችን ብዙ እህቶቻችን ከሀገር እየተሰደዱ ነው ያሉትና ስደት ይብቃን። ሀገራችን ላይ ያስተማረንን ደሃውን ማህበረሰብ እናገልግል፣ ያስተማረንን ማህበረሰብ እናገልግል የሚል ጥያቄ ነው ያለው። መንግስት አካላት እንዲሁም ጥያቄዎቻችን አግባብ ባለው መልኩ በጣም በፈጠነ እንድትመልሱልን ስል መልእክቴ ማስተላለፍ እወዳለሁ። መሳይ ከልብ አመሰግናለሁ። በጣም ነው የማመሰግነው። እንግዲህ የኢትዮጵያ ጤና ባለሙያዎች ይህን ንቅናቄውን ከሚያስተባብረው ቦርድ አባላት አንዱ ነህ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ። አመሰግናለሁ።